ተመልሰናል አድማጮቻችን ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። የሪያል ማድሪድን ጉዳይ እናንሳ። ትናንትና በአርዳ ጉለር ጎል አማካኝነት 1-0 አሸንፏል። እናንሳዊንን ጉዳይ ከትናንትና በስቲያ ባርሳ ማሸነፉን ተከትሎ 7 ሆኖ ነበር የነጥብ ልዩነታቸው። ትናንትና ግን ወደ 4 መልሶ ያጠበበበት ምሽት ሆኗል። አሁንም ቢሆን ለሪያል ማድሪድ በጣም ከባድ ይመስላል። 4 ነጥብ ኤል ክላሲኮ አለ። ነገር ግን ኤል ክላሲኮ ጨዋታ ብቻ በቂ አይደለም። ሪያል ማድሪድ እሱን ጨዋታ ብቻ ማሸነፉ ራሱ በቂ አይደለም። ያው ባርሳ ነጥብ መጣል ይኖርበታል። እንመልከተው ይሄንን ጉዳይ። ግን ደግሞ ቲቦ ኮርቷም ጥሩ የነበረበት ጨዋታ ነበር። ልክ ነው። ትላንትና የማድሪድ ደርቢን የነበረው ከትላንት በስቲያ ባርሰሎና የላሊጋ ጨዋታውን ሲያደርግ በአሰልጣኝ ሃንዚ ፍሊክ አእምሮ ውስጥ ያንን ጨዋታ ማሸነፍ ብቻ ሳይሆን የቅዳሜውም በሴቪል ከተማ በላካርቱህ ስቴዲየም የሚደረገው የኮፓ ዴል ሬ ፍጻሜ ጨዋታን ታሳቢ ያደረገ የተጫዋቾች ሮቴሽን ነበር። በአሰልጣኝ ካርሎ አንቼሎቲም በኩል ተመሳሳይ ስሌት እንደነበር ግልጽ ነው። ምክንያቱም ምሳ እንዳነሳሽው ሪያል ማድሪድ የላሊጋው አሸናፊ የመሆን እድል ጠባብ ቢመስልም ግን በእኔ እምነት ኤል ክላሲኮ በጣም ወሳኝ ነው። ምክንያቱም ኤል ክላሲኮን አሸነፈ ማለት ሪያል ማድሪድ 1 ነጥብ ብቻ ይሆናል። ከዚያ በኋላ ከቪያሪያል እና አትሌቲክ ቢልባኦ ጋር ጨዋታዎች አሉት ባርሰሎና። በእርግጥ አንዳንድ ሰዎች እንዲያውም እንደ ሌጋኔስ አይነቱን ቡድን ከሚገጥም እንደ ቪያሪያል አይነቱን ለማጥቃት ድፍረት ያለው ቡድን ሲገጥም ስፔስ ስለሚኖር እንዲህ አይነት ጨዋታዎች ይሻሉታል የሚሉ ሰዎች እንዳሉ አውቃለሁ። ደግሞ ቢልባኦ በዩሮፓ ሊግ እንደሚኖረው ቁመና ወደ ፍጻሜ ማለፍ ከቻለ ሰሞኑን ሲያደርጉ እንደነበሩት ኤርኔስቶ ቫልቬርዴ ተጫዋቾች ማሳረፋቸው ስለማይቀር ለባርሰሎና እንዲያው በደረጃ ሰንጠረዡ ላይ ከፍ ብለው ያሉ ቡድኖች ቢሆኑም የቀሩት ነገር ግን የጨዋታዎቹ ባህሪ ግን ለባርሳ የበለጠ ይመቻል፣ ትልልቅ ቡድኖችን ሲገጥም የበለጠ ይሻለዋል ሚል ቲዮሪ እንዳለ አውቃለሁ። ግን ዞሮ ዞሮ የላሊጋውን የዋንጫ ፍክክር እስከ መጨረሻው ማድረስ ከሚቻለው ርቀት ድረስ መውሰድ ያለባቸው ሪያል ማድሪዶች ያንን ነው ለማድረግ እየሞከሩ ያሉት። 4 ነጥብ ነው እንዳለሳሹ ምሳ ዝም ብሎ ማቴማቲካሊ ሰፊ ነው። አሁን ባላቸው ፎርም ኤል ክላሲኮን ለማሸነፍም የበለጠ ግምት የምትሰጪው ለባርሰሎና ነው፣ ጥያቄ የለውም። ግን ሂሳባዊ ማቴማቲካል እድል እስካለ ድረስ መጫወት አለባቸው ላሊጋውን ለማሸነፍ እና እንዳልኩት እንዲህ አይነት ስዊንግም ሊፈጠር ይችላል። በተለይ ደግሞ እርስ በርሳቸው የሚገናኙ መሆናቸው ከዛው በቀጥታ ከሚመራው ቡድን 3 ነጥብ ወስዶ 3 ነጥብ ለማሳጣት እድል ስላለ፣ ግን ደግሞ የቅዳሜውን ጨዋታ የባርሰሎና ሪያሊስቲክ የዋንጫ ማሸነፍ እድል ቅዳሜ ነው። ላሊጋው በባርሰሎና ነጥብ መጣል ላይ የሚወሰን ነው፣ በሪያል ማድሪድ ብቻ የሚወሰን አይደለም። ይሄኛው ግን በሪያል ማድሪድ ብቻ የሚወሰን በሪያል ማድሪድ የሚወሰነው ራሱ ሊወስነው ይችላል ማለት ማሸነፍ ሻምፒዮን ያደርገዋል። ስለዚህ አንድ አይናቸው የቅዳሜው ጨዋታ ላይ ስለነበር በርከት ያሉ ተጫዋቾችን አሳርፈዋል። ቤሊንጋም ተጠባባቂ ወንበር ላይ ነበር። ዳኒ ሴባዮስ፣ ሩዲገር፣ ሮድሪጎ፣ ሞድሪች ይሰለፍ አይሰለፍ አናቅም፣ ግን ሉካ ሞድሪች እሱም ተጠባባቂ ወንበር ላይ ነበር። እምባፔ ከጉዳት አላገገመም ነው የተባለው። ግን ይሄኛው ጨዋታ የላሊጋውን እጣ ፈንታ የሚወስን ጨዋታ ቢሆን ኖሮ በኢንጀክሽንም በምንም ሊጫወት ይችል ነበር። እሱንም እኔ ሙሉ ለሙሉ ከስኳድ ውጭ ያደረጉት የሚመስለኝ የቅዳሜውን ጨዋታም ታሳቢ በማድረግ ነው። ስለዚህ በቀደም ሃንዚ ፍሊክ እንዳደረጉት 7 ተጫዋቾች ከቅዳሜ ላሊጋ ጨዋታቸው ለውጠው እንደመጡት አንቼሎቲም በርከት ያሉ ተጫዋቾቻቸውን ተጠባባቂ ወንበር ላይ አድርገው አሳርፈው ነው ወደዚህኛው ጨዋታ የመጡት። ሁለቱም አሰልጣኞች የቅዳሜውን ኤል ክላሲኮን በተመለከተ ከፍ ያለ ትኩረት አድርገዋል። በሳምንቱ አጋማሽ የላሊጋ ጨዋታ ባያደርጉ የሚመርጡ ይመስለኛል፣ ግን የሆነው እንደዚያ ነው። ስለዚህ አሰልጣኝ አንቼሎቲ ደግሞ ከሃንዚ ፍሊክ አንጻር ሲታይ በ24 ሰዓት ያነሰ ረፍት ነው ደግሞ ያላቸው። ምክንያቱም ባርሰሎና ማክሰኞን የተጫወተው፣ ሪያል ማድሪድ ቅዳሜን የተጫወተው በ24 ሰዓት ያነሰ የሪከቨሪ ጊዜ ነው ያላቸው። ያንን ታሳቢ ያደረገ ላይናፕም ነው የተጠቀሙት። ግን ፈታኝ ጨዋታ ነበር። ከጨዋታው አስቀድሞ እንዳነሳ ነው ሄታፌ የሆርሄ ቦርዳላስ ቡድን በተለይ ለትልልቅ ቡድኖች ለፖሴሽን ግድ የሌለው ወደ ራሱ የሜዳ ክፍል ተወስኖ በባክ ፋይፍ የሚከላከል ከጀርባ ስፔስ የማይተው ጠንክሮ የሚሰራ በሁለቱ አጋማሽ እንዳየነው ደግሞ ፕሬስ ለማድረግም ሲወጣ በጣም አግሬሲቭ የሆነ የፕሬሲንግ ኃይል ያለው ቡድን ስለሆነ ጨዋታው በኮሎሲየም ለሪያል ማድሪድ ቀላል እንደማይሆን ግልጽ ነበር። ግን የመጀመሪያው አጋማሽ ከቢልባኦ የተለየ ነበር። የቢልባኦ የመጀመሪያ አጋማሽ በቀደም እሁድ 1-0 መጨረሻ ላይ በፌዴ ቫልቬርዴ ጎል ያሸነፉበት ጨዋታ ላይ
የመጀመሪያ አጋማሽ በጣም መጥፎ ነበር። በማድሪድ ደጋፊዎችም ቡድኑ ላይ የተጮኸው የተፏጨው በዚያ ምክንያት ነው። 0.16 ኤክስጂ ብቻ ነበር ያስመዘገቡ። ይህኛው ከዛኛው ይለያል። እንዳነሳሁት አሰልጣኝ አንቼሎቲ የቅዳሜውን ጨዋታ በማስላት ብራሂም ዲያዝን፣ አርዳ ጉለርን፣ ኤንድሪክን የመጀመሪያ አሰላለፍ ውስጥ አካተው ነበር። ስለዚህ እነዚህ ብዙ ጊዜ በላሊጋ ጨዋታዎች ብዙ ሲጀምሩ ማናያቸው የመጀመሪያ አሰላለፉ ሲካተቱ ማናያቸው ተጫዋቾችን አንድ ላይ አሰልፈዋል። ግን ቴክኒካል ፕሮፋይላቸውን ደግሞ ካየን ብራሂም እና አርዳ ጉለር መሀል ላይ ሌሎቹም አማካዮች ሹአሜኒና ቫልቬርዴ ስለነበሩ ሁሌም በቀደም ከቢልባኦ ጨዋታ በኋላ ነው የሚመርጠው ሲስተም እሳቸው በሚላን በዛም ሲስተም ስለተጫወቱ ሊሆን ይችላል 4-4-2 ነው የምወደው የኔ ተመራጭ ፎርሜሽን እሱ ነው ብለው ነበር። ትናንትና ግን ወደ 4-3-3 ተቀይሮ ቡድኑ አርዳ ጉለር የቱ ጋር እንደሚጫወት መጀመሪያ ግልጽ አልነበረም። ምክንያቱም ቀኝ ላይ እንዳይባል ብራሂም አለ፣ መሀል ላይ ደግሞ ብዙ ጊዜ አይጠቀሙበትም፣ ግልጽ አልነበረም። በኋላ ጨዋታው እንደተጀመረ ግን ሁለት ቦዲጋርዶች አሉት ከኋላ ፌዴ ቫልቬርዴና ኦሬሊዮን ሹአሜኒ፣ ሶስተኛው አማካይ ላተራል የሚሉት ስፔኖቹ እንዲህ አይነት አማካይ ሆኖ ነው ጨዋታውን የጀመረው። 4-3-3 ነው የተጫወቱት እና በኋላ ከጨዋታውን በኋላ እንደተናገሩት መሀል ላይ መጫወት ይችላል፣ ግን በ4-4-2 መጫወት አይችልም። ወይም በሁለት ሲቲንግ አማካዮች ቡድኑ ሲጫወት ከአንደኛው 6 ቁጥር ጋር ተጣምሮ በሁለት አማካዮች ብቻ የምንጫወት ከሆነ አይሆንም ለዛ ብለዋል። በሶስት አማካዮች የምንጫወት ከሆነ ግን ተጨማሪ ፕሮቴክሽን አለን፣ ተጨማሪ አማካይ አለ። ስለዚህ እንደዛ ከሆነ ልክ ሞድሪች ከካሰሚሮና ከክሩስ ጋር ተጣምሮ ይጫወት እንደነበረው እንደዚያ ማድረግ እንችላለን። ለዛ ነው ዛሬ ጥሩ የተጫወተው ብለዋል። እና የመጀመሪያው አጋማሽ ምንም እንኳ በመጀመሪያዎቹ ጥቂት ደቂቃዎች የታፈ አንዳንድ ማጥቃቶች የነበሩትን ቢሆን ከማድሪድ የተሻሉ አጋማሾች የመጀመሪያ አጋማሾች መካከል አንደኛው ነው። ማድሪድ ብዙ ጊዜ ጨዋታ ጥሩ ለመጀመር ይቸገራል። ብዙ ጊዜም በሁለታዊ አጋማሽ ትልቅ ሪካቨሪ የሚያስፈልገው ለዚህ ነው። ጨዋታ ቶሎ ሃንድል ማድረግ የሚቸገር ቡድን ነው እና ጎሉን የሚያስቆጠረው ይሄኛው ተጫዋች ነው። እንዲሁም አንዳንድ ቦታ ላይ እንዲሁ ስናየው ሁለቱ ሰራተኛ አማካዮች ቫልቬርዴና ሹአሜኒ አብረውት ስለተሰለፉ ያን ያህል ወደ ኋላ መመለስ የሚጠበቅበት አይመስልም። ነገር ግን የቶኒ ክሩስ አይነት ሮል በለው ወደ ኋላ እየተመለሰ ከሁለቱ የመሀል ተከላካዮች ትላንትና ዳቪድ አላባን የመሀል ተከላካይ ፍራን ጋርሲያን ፉልባክ አድርገው ስለነበር የጀመሩት አላባ ከራውል አሴንሲዮ ጋር ነበር የተጣመረው። ወደ ኋላ እየተመለሰ ጭምር ኦርጋናይዘር የመሆን ነገር የማደራጀት ፓስ ይዞ ከኋላ የሪያል ማድሪድን የመጀመሪያውን የቢልድ አፕ ፌዝ የማሳለጥም ስራ ጭምር ይሰራ ነበር። ያንን ነጻነት ሰጥተውት ነበር። አሁን ብዙ ጊዜ አይሰለፍም። በቱርክ ብሔራዊ ቡድን እንደዚህ ሴንትራል ቦታዎች ላይ ሲጫወት እናየዋለን። በክንፍም ግን ወደ መሀልም ቪንቼንዞ ሞንቴላ መሀል ላይ ያስገባ ይጠቀምበታል። ግን ሌላኛው ጣሊያናዊ አሰልጣኝ ለእንደዚህ አይነት ሚና ብዙ አያምኑበትም። አንዱ እንግዲህ እንደሳቸው አነጋገር የሲስተም ጉዳይ ነው። ለወደፊቱ ብለዋል። ለወደፊቱ ሊጫወት ይችላል፣ ሊጎለብት ይችላል፣ ጥልቅ አማካይ የሆነ መጫወት ይችላል። እንዲያውም ግን ለአሁን ግን እንደዚህ የሲስተም ለውጥ ስናደርግ ብቻ ነው ፍሬያማ የሚሆነው ብለዋል። እና ማድሪድ ጥሩ በተጫወተበት የመጀመሪያ አጋማሽ በንጽጽሩ ጥሩ በተጫወተበት የመጀመሪያ አጋማሽ እያንዳንዱ የማድሪድ ማጥቃት የሄድ የነበረው በአርዳ ጉለር አማካይነት ነው። ልክ ነው። ጎሉን ማስቆጠሩ ዋናው ነጥብ ነው። ከ4 ወር በኋላ ነው ጎል ያስቆጠረው። አትሌቲኮ ሚኔራ ከሚባል ቡድን ጋር ባለፈው ጃንዋሪ ነበር በኮፓ ዴል ሬ 2 ጎሎች ያስቆጠረው። ከዚያ በኋላ ብዙም እድል የሚያገኝ ተጫዋች አይደለም። ከተሰለፈን በኮፓ ዴል ሬ ብቻ ነው የሚሰለፈው ብዙ ጊዜ። ትላንትና በላሊጋ ጨዋታ አስጀምሮት በቀኝ እግሩ ነው ጎሉን ያስቆጠረው። የግራ እግር ተጫዋች ነው። በጣም ውብ አጨራረስ ነበር። ኮንትሮሉ ነግብ ጠባቂው ሊያድን በማይችልበት ስፍራና ኃይል ነው ጎሉን ያስቆጠረው። በላሊጋ አምናት አስታውሽ እንደሆነ 95 ነጥብ ይዞ ነው አይደለም ሪያል ማድሪድ የጨረሰው። ስለዚህ ብዙ ጨዋታዎች እየቀሩት ሻምፒዮን እንደሚሆን ይታወቅ ስለነበር የቻምፒየንስ ሊግ ፍጻሜም ደርሰው ስለነበር ለቻምፒየንስ ሊግ ፍጻሜ ተጫዋቾቻቸውን ለመቆጠብ የግማሽ ፍጻሜ ጨዋታዎችም ላይ አንዳንድ ተጫዋቾቻቸውን ለማሳረፍ ሲሉ ብዙ ጨዋታዎች ላይ ያሰልፉት ነበር እና ውብ ጎሎች አስቆጥሯል። የውድድር ዘመኑ ሲጠናቀቅ 6 ጎሎች አስቆጥሮ ነበር የውድድር ዘመኑን ያጠናቀቀው። የመጀመሪያው ተች በጠባብ ስፔስ ሹቱን ለመምታት ራሱን ነጻ ያደረገበት መንገድና ወደ ጎል የመታበት መንገድ በጣም አስደናቂ ነው እና ብዙ ኳሶችም ስዊች ያደርጋል። ለምሳሌ ወደ ቪኒ ትላንትና እንግዳ በሆነ ሁኔታ ግራ ላይ ነው ጨዋታውን የጀመረው። የአሰልጣኝ ሆሴ ቦርዳላስ አንደኛው ቅድ ጄን በጣም ጥሩ የአንድ ላንድ የመከላከል ችሎታ ያለው ተጫዋች ነው። ስለዚህ እሱን እንደው በባክ ፋይፍ ስለሆነ የተጫወተው ቪኒን ማርክ የማድረግ ኃላፊነት ነበር። የመሀል ተከላካይ ሆኖ የሚጫወት ተጫዋች ነው። ግን ትላንትና የቀኝ ዊንግ ባክ ሆነ። ግን ምናልባት
የቅዳሜውን ጨዋታ ታሳቢ በማድረግ እንደ መጠነኛ ኤክስፐሪመንት መቁጠር እንዳለብን አላቅም። ምክንያቱም ቪኒ እኔ ወደ ማድሪድ ከመጣበት ጊዜ ጀምሮ ምናልባት የመጀመሪያዎቹ ሳምንታት ላይ ከተጫወተ እርግጠኛ አይደለሁም፣ ግን ቀኝ ላይ ሲጫወት አይቼው አላቅም። ትላንትና በእንቅስቃሴ በአንዳንድ አጋጣሚዎች ወደ ቀኝ ይሄድ ነበር። ወደ ቀኝ ማለት ጄራርድ ማርቲን የሚጫወትበት ቦታ ማለት ነው። ስለዚህ ሪያል ማድሪድ ለወትሮ ኦቨርሎድ የሚፈጥረው ወይም ብዙ ጊዜ ኳስ ይዞ የሚቆየው ወደ ግራ በሚያደላው የሜዳ ክፍል፣ ቤሊንጋም ወደ ግራ የሚያደላ ተጫዋች ነው። ምባፔ ወደ ግራ የሚያደላ ተጫዋች ነው። ቪኒዛ ቦታ ላይ ነው የሚጫወተው። የውድድር ዘመኑ ሲጀመር እንዲያውም በፖሴሽን ጊዜ ሮድሪጎን ሳይቀር ወደዛ አካባቢ እንዲመጣ ያደርጉት ነበር። ስለዚህ ሪያል ማድሪድ ኦቨርሎድ የሚፈጥረው በግራ በኩል ነው። እዛ ደግሞ የቡድኑ አታኪንግ ፉልባክ አለ። 4-5 ተጫዋቾች ወደ ግራ በሚያደላው የሜዳ ክፍል ረጅም ጊዜ ያሳልፉ ነበር። ትላንትና ግን ወደ ቀኝ በተለይ በአንዳንድ አጋጣሚዎች ምናልባት የባርሰሎና ጨዋታ ላይ ዡል ኩንዴና ከማጥቃት ይልቅ የበለጠ ጄራርድ ማርቲን ያለበትን የሜዳ ክፍል ማጥቃት የባርሰሎናን ደካማ ክፍል ፈልጎ እንደማግኘት ሊቆጠር ይችላል። ያንን አስበውት እንደሆነ አላቅም። በተደጋጋሚ በሌሎች ጨዋታዎች ከምናየው በላይ ቪኒ በአንዳንድ የጨዋታ እንቅስቃሴዎች ውስጥ ወደ ቀኝ አድልቶ ሲጫወት አይቼዋለሁ እና ምናልባት ይሄኛው ስሌት እንዳላቸው አላቅም። ወይ ነጻነት ስለነበረው የትኛውም የሜዳ ክፍል ላይ የመንቀሳቀስ ነጻነት ስለነበረው እዛ ቦታ ላይ ከተገኘ አላቅም፣ ግን አጋጣሚ አይመስልም። እንደ ፓተርን የተወሰኑ ስፍራዎች ላይ ነበር። የመጀመሪያ አጋማሽም ላይ ተጨማሪ ጎሎች ማስቆጠር ይችሉ ነበር። ኤንድሪክ አንዳንድ እድሎች አግኝቷል። ነገር ግን ለማድሪድ ብዙ የጎል እድል የተፈጠረበትም ባይሆን ከፍተኛ ፖሴሽን፣ የሄታፌን የመልሶ ማጥቃቶች በሚገባ መቆጣጠር መቻል፣ ደግሞ 2 ጥልቅ አማካዮች እና 1 ክሬቲቭ አማካይ ስለተጠቀሙ መሀል ለመሀል የሚደረጉ ትራንዚሽኖችንም መቋቋም ችለዋል። ይሄ ሄታፌ አንዱ ችግር ሲያጠቃ ብዙ ጊዜ ረጅም ኳስ ነው የሚጠቀሙ። ባርሰሎና ሪያል ማድሪድ ደግሞ ትራንዚሽኖች የመቋቋም ችግር አለበት። አሁን እንኳ በእርግጥ ትላንትና ቫልቬርዴን እና ሹዋሜኒን ሴንትራል ቦታዎች ላይ ስለተጠቀሙ እና በወቅታዊ ብቃት አይ ቲንክ የሪያል ማድሪድ ምርጡ ተጫዋች ሹዋሜኒም ነው። ለነገሩ ባለፈው ሞር የክለቡ ኮከብ ተጫዋች ተብሎ የተመረጠው እሱ ነው። ግን ከጃንዋሪ በኋላ በጣም ጥሩ እየተጫወተ ነው። አሁን አንዱ ትላንትና ልዩነት እሱ ከወጣ በኋላ ተመሳሳይ ሴኩሪቲ እሱ መውጣቱ ሳይሆን ወደ መሀል ተከላካይነት ሲሸጋገር ዳቪድ አላባ ተጎዳ፣ እሱ ወደ መሀል ተከላካይነት ተሸጋሸገ፣ ኤድዋርዶ ካማቪንጋ ገባ። ስለዚህ ተመሳሳይ ኮንትሮል አልነበራቸውም። ልዩነት ምን ያህል እንደሚፈጥር የምታየው በዚህ ነው። ብዙ የሚተች ተጫዋች ነበር እስከ ጃንዋሪ ድረስ። የመጀመሪያ አጋማሽ ግን በተለይ እንደው በጣም አስደናቂ አጋማሽም ባይሆን ግን ኮምፎርታብል አጋማሽ ነበር ለሪያል ማድሪድ። ሁለተኛ አጋማሽ ግን ችግር ነበረበት በጣም። አንደኛ ሄታፌ 20 ሙከራ ካደረገ ጥሩ ምልክት አይደለም። ሄታፌ ይህን ያህል የሙከራ ቮሊዩም የሚያደርገው ቡድን አይደለም። ምን ያህሎቹ ናቸው ከፍ ያለ ጥራት ያላቸው? ኦኬ፣ ግን 20 ከፍተኛ ነው። በተለይ እንደ ሄታፌ አይነት ቡድን ሲሆን እንዲህ አይነት ሙከራ የሚያደርገው። ሁለተኛ አጋማሽ ላይ እንዳነሳሁት አንዳንዶቹ አስገዳጅ ለውጦችን አሰልጣኝ ካርሎ አንቼሎቲ ማድረግ ስለነበረባቸው የዳቪድ አላባ መጎዳት ሹዋሜኒ ቦታውን እንዲቀይር ስለተደረገና የካማቪንጋ ችሎታ እኔ ካማቪንጋ እንደ ሁሌ ያነሷለሁ። የመጀመሪያ ጨዋታውን ስናይ ሁሉም ሰው ያስገረመው ገና 16 ዓመት ሆኖ ለሬን እየተጫወተ ከፔዤ ጋር ቡድኑ 2-1 ሲያሸንፍ በጣም አስደናቂ ፐርፎርማንስ ከነ ቬራቲ ፊት ቆሞ እንደ አይነት አስደናቂ ፐርፎርማንስ ነበር ያሳየው። ግን ብቸኛው 6 ቁጥር ግን አልነበር። ስቴፋን ንዞንዚ ያጠገቡ ነበር። እኔ ፒቮት ለወደፊቱ ሊሆን ይችላል፣ ለአሁን ፒቮት ግን አይደለም፣ ወይም ብቸኛ ፒቮት ሆኖ መጫወት ግን አይችልም። የበለጠ የኤነርጂ ተጫዋች ነው። የበለጠ የሳጥን ተጫዋች ነው። በየጨዋታው የማድሪድ ተጫዋቾችን ፕሬሸር ብትቆጥሪ ብዙ ፕሬስ የሚያደርገው ተጫዋች እሱ ነው። ሞቢሊቲው በጣም ጥሩ ነው። ግን ጨዋታ ኮንትሮል ለማድረግ የሚሆን ተጫዋች ግን አይመስለኝም። ገና ወደዛ ዴቨሎፕ ያደረገ ተጫዋች አይመስለኝም። ሹዋሜኒ ሚዋዥቅ ብቃት ያለው ተጫዋችን ቢሆን ግን የፖዚሽን ወይም የሜዳ ስፍራ የሚና አረዳዱ በጣም የተሻለ ተጫዋች ነው። ስለዚህ ሁለቱ አጋማሽ ምናልባት በዚህ ለውጥ በዚህ አስገዳጅ ለውጥ ምክንያትም ሊሆን ይችላል ሆርሄ ቦርዳላስም ለውጦች ማድረግ ጀምሮ ነበር። ለምሳሌ በሁለተኛው አጋማሽ አንድ የመሀል ተከላካይ አስወጣ፣ አንድ የመስመር ተከላካይ አስወጣ፣ አጥቂና ዊንግ ባክ አስገባ። ሲስተሙን አልለወጠም፣ ግን የተጫዋቾቹን ካራክተሪስቲክስ ግን ለወጠው። ኦኬ አንድ ሴንተር ባክ ቀንሷል፣ ስለዚህ አንድ ተጫዋች ቀንሶ የበለጠ የማጥቃት ለውጦች ነው። እስከ መጨረሻውም የማጥቃት ለውጦች ነው ያደርገ የነበረው። ገና ከማድሪድ አካዳሚ በውሰት የተሰጠ ተጫዋችን ጭምር በሁለተኛው አጋማሽ ቀይሮ አስገብቷል። ስለዚህ በእነዚህ ለውጦች ምክንያት በሁለተኛው አጋማሽ ሪያል ማድሪድ እንደውም አንዳንድ የማድሪድ ደጋፊዎች የጓርዲዮላን ባርሰሎና ወይም የአሪጎ ሳኪን ሚላን ሁለቱም ከዚህ በፊት 5-0 ሪያል ማድሪድን የማሸነፍ ታሪክ ያላቸው ናቸው። ጓርዲዮላ
ጆዜ ሞሪኞን 5-0 አሸንፏል። ግን አሪጎ ሳኪ የሚላን አሰልጣኝ ያሉ ደግሞ ያዝነኛው የሚላን ቡድን ኤልኪታ ደቡትሬ ነው ኤልቡትሬ ደኪታ የሚባለውን ያንን የና ቦትራ ያገኙ ቡድን 5-0 አሸንፏል በ1989። ልክ እንደዛ ሆነብን ሄታፌ ለዛ ነው አስገራሚ ነበረው። ምክንያቱም እንዲህ አይነት ዶሚናንስ የሚወስድ ቡድን አልነበርም። ግን እነዚህ ለውጦች ትልቅ ልዩነት አምጥተው ነበር። በተለይ በአሰልጣኝ ሆርሄ ቦርዳላስ በኩል የተደረጉት እንደዚህ ደፋር ለውጦች ማለት ነው። ስለዚህ ማድሪድ ሰርቫይቭ ማድረግ ነበረበት። አሰልጣኙ የቆጠቧቸውን አንዳንድ ተጫዋቾች አስገብተዋል። ለምሳሌ ቤሊንጋም ተቀይሮ ገብቷል። ቪኒ ወጥቷል። ግን በሱ ፈንታ ደግሞ ሮድሪጎ ነው የገባው። ሮድሪጎ ግራ ላይ መጫወት የሚመርጠው ቦታ እንደሆነ እናውቃለን። በኋላ ደግሞ የመጀመሪያው አጋማሽ በተለይ የመጀመሪያው 35 ደቂቃ ላይ በጣም ጥሩ የተጫወተውና ቅድም ያልኩትን የማድሪድ የጨዋታ የበላይነት በነበረበት የመጀመሪያ አጋማሽ እያንዳንዱ ፓስ በሱ ስር ያልፍ የነበረው አርዳ ጉለር በኋላ በሁለቱ አጋማሽ ጠፋ። ከጨዋታውን የወሰነ ጎል አስቆጥሯል። በኋላ ከአንቸሎቲም ጋር ሄዶ አብሮ ደስታውን ገልጿል። እንደዚህ ግን 77 ደቂቃ ሜዳ ውስጥ ሲቆይ በሁለቱ አጋማሽ አላስታውስም ምን እንዳደረገ ጠፍቶ ነበር። ምናልባት አንዱ ችግር ረጅም ጊዜ ሳይጫወት ወደ ሀይ ኢንቴንሲቲ ጨዋታ የሚመጣ ተጫዋች 90 ደቂቃ በተመሳሳይ ኃይል ለመጫወት ይቸገራል። ምክንያቱም የማች ፊትነስ ችግር ይኖራል። ምናልባት እሱ ሊሆን ይችላል፣ አላቅም። የማድሪድም ግን እንደ ቡድን መውረድ እሱንም አጋልጦታል። የሹዋሜኒም ከዛ ቦታ ላይ ወደኋላ ማፈግፈግና ቅድም ያነሳሁት የካማቪንጋ ሌላ አይነት ካራክተሪስቲክስ ያለው ተጫዋች መሆን፣ እነዚህ ድምር ምክንያቶች ተጽዕኖን ወስነውበት ሊሆን ይችላል። ከዛ በኋላ ነው ዳኒ ሴባዮስ የገባው። የበለጠ ኮንትሮል ለማድረግ ፍላጎት እንደነበራቸው ታያለሽ። እና ቤኩሻ ገባና ጄን ወጣ በሄታፌ በኩል። ይሄኛውም የማጥቃት ለውጥ ነው። ዋሚ ገባ፣ ይሄኛውም የማጥቃት ለውጥ ነው። እና የጨዋታው የሄደ ጊዜው እየገፋ በመጣ ቁጥር ሄታፌ አቻ የሚሆን ይመስል ነበር። ትልልቆቹን የጎል ዕድሎች መፍጠር የጀመረው በአብዛኛው በሁለተኛው አጋማሽ ነው። የማድሪድ የውድድር ዘመኑን በአብዛኛው የሚያብራራ ሁለተኛ አጋማሽ ነው ማለት ይቻላል። በጣም ደካማ አጋማሽ ነበር። አሰልጣኙ በዲፕሎማሲያዊ ቋንቋ ነው ነገሩን ለማብራራት የሞከሩት። የመጀመሪያ አጋማሽ ላይ ጥሩ ነበር፣ ሁለተኛ አጋማሽ ላይ ሰፈር አደረገን። 2 ኤክስጂ ነው የነበረው በሁለተኛ አጋማሽ። በጨዋታው ላይ በአጠቃላይ ከ2 በላይ ኤክስፔክትድ ጎልስ ነው። ግን ከ20ዎቹ ሙከራዎች 14ቱ በሁለተኛ አጋማሽ ነው የተደረጉት በሄታፌ በኩል። ከነዚህ መካከል 5ቱ ኢላማቸውን የጠበቁ ነበሩ። ማለት 5 ትልልቅ ሙከራዎችን ማዳን ነበረበት ማለት ነው ቲቡ ኮርታ። በተለይ በጨዋታው የመጨረሻው ቅጽበት ላይ ሪያል ማድሪድ አንድ የትራንዚሽን አጋጣሚ ያገኘ፣ ሮድሪጎ ሳጥን ውስጥ ጥፋት ሳይሰራበት ባላንሱን መጠበቅ ስላልቻለ ወደቀ። ያው ኳስ መጥቶ ነው የመጨረሻው ደቂቃ 92ኛው 93ኛው ደቂቃ ላይ ሄታፌ አቻ ለመሆን ተቃርቦ የነበረው እና በዚህ በኤክስጂ ኦፕን ፕሌይ ይባላል የቆሙ ኳሶችን ሳይጨምር። ሄታፌ አንደኛው ጥንካሬው በቆሙ ኳሶች ብዙ ጎል የሚያስቆጥር ቡድን ነው። ስለዚህ ዝም ብለን ስናየው ከማድሪድ የቆመ ኳስ መከላከልና የመከላከል ድክመትና ከሄታፌ የሴት ፒስ ችሎታ አንጻር ከመሰለን እሱም ትክክል አይደለም። ምክንያቱም አብዛኞቹ ጥራት ያላቸው የጎል ዕድሎች የተፈጠሩት ከ1.93 የሁለት አጋማሽ ኤክስጂ 1.85 የሚሆነው በክፍት ጨዋታ የተፈጠረ እና ይሄ ትልቅ ድክመት ነበር። ከነዚህ በሁለት አጋማሽ ካደረጓቸው 14 ሙከራዎች 11ዱ ሳጥን ውስጥ ከገቡ በኋላ የማድሪድ ቦክስ ውስጥ ከደረሱ በኋላ ነው ይደረግ የነበረው እና እንዲህ አይነት ድክመት በባርሰሎና ጨዋታ የሚታይ ከሆነ ይኸው አይነት ተመሳሳይ ድክመት የሚታይ ከሆነ ለመጀመሪያ ጊዜ ያየነው ስላልሆነ አመቱ ሙሉ የታየ ድክመት ስለሆነ የማድሪድ የማሸነፍ እድል በጣም ጠባብ ነው። እንደዛ ከሆነ እና አመቱ ሙሉ የታየ ባለፈው የአርሰናል ጨዋታ ላይ ያየነው ድክመት ስለሆነ መጨረሻ ላይ ግን በሙከራ ማዳን በዚህ ሰዓት የአውሮፓ ወይም የዓለም ምርጡ ግብ ጠባቂ ያለው ሪያል ማድሪድ ግብ ጠባቂዎችን በእንደዚህ አይነት ሞመንቶች ቡድኖች ይፈልጋሉ። ያ ኮንትሮል አልነበራቸውም፣ ግን አስደናቂ ግብ ጠባቂ ነበራቸው። ስለዚህ መጨረሻ ላይ ማድሪድ በጣም አስፈላጊ 3 ነጥብ ይዞ ወጥቷል። ከባድ ባላጋራ ነው እንዳነሳሁት። እኔ እንዲያውም አንዳንድ አጋጣሚዎች ላይ ቡድኑ ለፖሴሽን ተብሎ የተሰራ ስላልሆነ በሁለተኛው አጋማሽን በጣም አነስተኛ የኳስ ቁጥጥር መጠን ነበረው። ስለዚህ የብልጫው በኳስ ቁጥጥር መጠን የሚገለጽ አይደለም። በአደገኝነት ሊገለጽ ይችላል፣ ግን በኳስ ቁጥጥር መጠን የሚገለጽ አይደለም። ምክንያቱም የሁለተኛው አጋማሽ ፖሴሽን ተሻሽሏል፣ 44% ነበር። ከመጀመሪያው አጋማሽ በጣም የተሻሻለ ነው፣ ምክንያቱም 31% ብቻ ነው የነበረው። አንድ ኢላማውን የጠበቀ ሙከራ ብቻ ነበር በመጀመሪያው አጋማሽ ያደረገው። ግን ለምሳሌ ማድሪድ በጣም ሪትሪት አድርጎ ስለነበር የበለጠ
ፖሴሽን ቢልድ እያደረገ በሄድና በረጃጅም ኳስ ባይባክኑ ኖሮ በቃ አርሰናል ያደረገውን ማድረግ ይችሉ ነበር ማለት ነው። በአርሰናል በመጨረሻው 30 ደቂቃ ውስጥ ያደረገውን ማድረግ ይችል ነበር። ለፖሴሽን ተብሎ የተሰራ ቡድን አይደለም። አይ ቲንክ በላሊጋ የመጨረሻው ቡድን ነው በኳስ ቁጥጥር መጠን። ግን ጨዋታውን በተመለከተ ለሪያል ማድሪድ አንዱ መጥፎ ዜና ትላንትና ስለ ባርሰሎና ስንናገር አንድ በጎ ነገር ቡድኑ ከማሸነፉ በተጨማሪ ተጨማሪ ጉዳቶች አልነበሩም። አንድ ጥሩ ነገር እሱ ነው። በሪያል ማድሪድ በኩል ግን መጠነኛ ስጋቶች አሉ። አሁን አሰልጣኙ እንደሚናገሩት ዳቪድ አላባ አይደርስም ብለዋል። እሳቸው ወይም የሚደርስ አይመስለኝም ብለዋል። የጡንቻ ጉዳት ነው የገጠመው። ካማቪንጋም ጨዋታው ከማለቁ በፊት ነው የወጣው እና ሪያል ማድሪድ ተጫዋች ቀይሮ ጨርሶ ስለነበር አንቼሎቲ ተጫዋች መተካት አልቻሉ። ስለዚህ ማድሪድ የመጨረሻዎቹ ደቂቃዎች በ10 ተጫዋች ነው የጨረሰው እና እሱም ላይደርስ ይችላል። አሁን ምን ይሆናል ማለት ነው? እነዚህ ሁለት ተጫዋቾች ፌርላን ሜንዲ አይሰለፍም ስለተባለ ለቅዳሜው ጨዋታ ሌላኛው የሪያል ማድሪድ ፉልባክ ከጉዳት ነጻ ቢሆን ላሚን ያማልን ለመቋቋም ወይ ለማቆም የተሻለ እድል ያለው ተጫዋች አይሰልፍም። እሱ ስለማይሰለፍ አማራጮቻቸው መስፋት አለባቸው። ያው ቡካዮ ሳካን ለመቋቋም ቸግሮት ነበር ዳቪድ አላባ፣ ግን ኤክስፒሪየንስ ያለው ተጫዋች ነው። ካማቪንጋ አሁን ቡድን ውስጥ ካሉ ተጫዋቾች መካከል እኔ በሆን ፉልባክ አድርጌ ነበር ማጫወቱ። ምክንያቱም እዚህ ቦታ ላይ ጥሩ መጫወት እንደሚችል በተደጋጋሚ አሳይቷል። ስለዚህ እሱም ተጎድቷል፣ አይደርስም የሚል ግምት ነው ያለው። በተለይ ደግሞ ሁለቴ ወደቀ፣ አንዴ ተነሳ፣ አንዴ ሊጫወት ሞከረ፣ አልቻለም። ስለዚህ በኋላ እንዲወጣ ሆነ። ተቀይሮም አይደለም የወጣው፣ ያው ቅድም እንዳነሳሁት ተጫዋች ቀይረው ጨርሰው ስለነበር። ስለዚህ መጨረሻ ላይ አሰልጣኙ እንደተናገሩት ማን ነው አማራጫችሁ ቅዳሜ ሲባሉ ፍራን ጋርሲያ ነው ያሉት። ፍራን ጋርሲያ ጨዋታውን ጀምሯል። በእርግጥ አሁን ይሄ ትልቅ ስጋት ነው። ፍራን ጋርሲያን በላሚን ያማል ፊት ማቆም ከባድ ሪስክ ሊሆን ይችላል። ምክንያቱም ይሄ ተጫዋች የባለፈው የአርሰናልም ጨዋታ ላይ ሁለተኛው ጨዋታ ላይ ተቀይሮ ገባ እንጂ አሰልጣኙ ለትልልቅ ጨዋታዎች የሚያምኑበት ተጫዋች አይደለም። ከዛ ውጭ ግን እንዳልኩት የጨዋታው ትልቁ ፖዚቲቭ አርዳ ጉለር ነው። በተለይ ደግሞ ከኋላ ሴኪሪቲ ስለነበረው እነሳቸው ስለ ሲስተም ያነሱት በዚህ ምክንያት ነው። በ4-3-3 ኢንሳይድ አማካይ ሆኖ መጫወት ይችላል። ያው አንዳንድ ጊዜ ላይት ዌት ስለሆነ በደንብ ጡንቻ ያለው ተጫዋች ስላልሆነ በአንዳንድ የአንድ ለአንድ ፍልሚያዎች ላይ በቂ አግሬሽን አለ፣ ፎርስፉልነስ አልነበረውም፣ በቂ ጉልበት አልነበረውም። ግን ጠንክሮ ሰርቷል። ከፍ ያለ ጥራት ያለው ተጫዋች ነው። የእኛን የኳስ ቁጥጥር ጥራትም የከፍ የሚያደርግ ተጫዋች ነው። ግን የ4-4-2 ተጫዋች ግን አይደለም የሚል አስተያየት ሰጥተዋል። ማድሪድ በቅርብ ጊዜ ያለበትን ሁኔታ የምታውቂው፣ ከተሸነፈም 1-0 ነው የሚሸነፈው በላሊጋ፣ ካሸነፈም 1-0 ነው የሚያሸንፈው። አሁን ያለፉት 8 ጨዋታዎችን ብትወስጂ ቢሸነፍም ቢያሸንፍም በአንድ ጎል ማርጅን ነው የሚያሸንፍ። 1-0 2-1 ወይ እንደዚህ። ያለፉትን 3 ጨዋታዎች ብቻ ከወሰድን የ1-0 1-0 ውጤቶች ናቸው የነበሩት በማሸነፍ ወይም በመሸነፍም ቢሆን እና በጣም እያጣጣረ ያለ ቡድን እንደሆነ ያሳይሻል። ይሄ ያለፉት 8 ጨዋታዎች 1 ጎል ማርጅን ብቻ ልዩነት ኖሮት ሲያሸንፍም ማለት ነው። ያለፉት 8 ጨዋታዎችን ከወሰድሽ 2-1 1-0 እንዲህ አይነት ቻምፒየንስ ሊጉን ሳይጨምር ከአርሰናል ጋር የተደረጉትን ጨዋታዎች ስላላሸነፈ ማለት ነው። ሌላ በዚህ ጨዋታ ላይ መነሳት ያለበት የኤንድሪክ ነገር ነው። ኤንድሪክ 1-2 አጋጣሚዎች አግኝቶ ነበር። በተለይ አንድ አጋጣሚ ላይ ከቪኒሸስ ጋር ጥሩ 1-2 ተጫውቶ መጥፎ ሙከራ አይደለም፣ ግብ ጠባቂው ያዳነበት ሶሪያ። ከዚያ በኋላ ከግብ ጠባቂው ጋር ፊት ለፊት ተገናኘና ቺፕ ለማድረግ ሞከረ። መጀመሪያ አካባቢ ገና ሲጀመር በ20 ሰከንድ ነው ከዶሚኒኮ ዱዋርቴ ጋር ተጋጨና በሁለቱ መሀል ፍልሚያ ነበር ተቀይሮ እስኪወጣ ድረስ እልህ መጋባት የሚመስል ነገር ነበር። ግን ከግብ ጠባቂው ሶሪያ ፊት ለፊት ተገናኝቶ ቺፕ አድርጎ ለማስቆጠር ተናደዱ በጣም አንቸሎቲ። ከዛ ይሄ ጨዋታው ሲያልቅ ማለት ነው። ያ ሌላ ትልቅ ተጫዋች ቢሆን እንደዚህ አስተያየት የሚሰጡ አይመስለኝም። ለነገሩ ግን ልጅ ነው መገሰጽ አለበት ብሎ ስላመኑም ሊሆን ይችላል። ይሄ ቲያትር አይደለም አሉ ጨዋታው ሲያልቅ። ቲያትር አይደለም ይሄ፣ ፊት ለፊት ቺፕ ለማድረግ እንዴት ይሞክራል ምናምን ብለው አስተያየት ሰጥቶ ነበር። መብሰል እንደሚቀረው ያሳያል። ግን ማድሪድ እሱ ሲኖር
እውነተኛ የ9 ቁጥር ፕሬዘንስ ይኖረዋል። ምክንያቱም ምባፔን እንደ ክላሲክ ናይን አትቆጥሪም። ከሳጥን ብዙ መውጣት የሚወድ ወደ ክንፍ መውጣት የሚወድ ኳስ ብዙ መንካት የሚወድ አይነት ተጫዋች ነው። ይሄኛው እንዲህ አይነት አይደለም። ስለዚህ የበለጠ ሳጥን የሚያጠቃ ተጫዋች ነው። ግን የብስለት የአንዳንድ ቦታዎች ላይ የውሳኔ ችግር ታስተውይበታለች። የቅዳሜውን ጨዋታ የሚጀምር አይመስለኝም ምባፔ እስከዛ ስለሚደርስ ወይም የሚደርስ ስለሚመስል። ከዚህ ሁለት አጋማሾች ጨዋታ ነበር። ሁለት አጋማሽ ሄታፌ የበለጠ ሞመንተም እያገኘ በኋላ እንዲያውም ከላፋብሪካው ከሪያል ማድሪድ አካዳሚ በውሰት ያመጡትን አልቫሮ ሮድሪጌስንም በኋላ ደግሞ ኮበደ ኮስታንም ሌሎችም ተጫዋቾች የማጥቃት ተጫዋቾች እየጨመረ ሄታፌ አደጋ እየፈጠረ ቅድም እንዳልኩት ብዙ ሙከራዎች፣ ከፍ ያለ የኤክስጂ መጠን፣ የኩርቷን ብዙ ሙከራዎች የማዳን ክህሎት የጠየቀ አጋማሽ ነበር። ቁም ነገሩ ግን ሪያል ማድሪድ እያሸነፈ ሊያደርጉ የሚችሉት እሱን ነው። እያሸነፉ ባርሰሎናን የቤት ስራ መስጠት ነው። ምክንያቱም ይሄ ውድድር ዘመን ብዙ ስዊንጎች አይተናል። መጀመሪያ ባርሰሎና በቃ የላሊጋው መሪ ሻምፒዮን እንደሚሆን በቃ እርግጠኛ የሚያስመስል አጀማመር አደረገ። እንደምታስታውሹ የ7 ነጥብ የምናምን እኮ መሪነት ነበር። ከዛ ስዊንግ አደረገ፣ እሱ ተቀየረ አይደል? ከዚያ በኋላ ምን ሆነ? በ7 ነጥብ ደግሞ መመራት ጀመረ በነ ሪያል ማድሪድ እና በነ አትሌቲኮ ማድሪድ። እሱ ደግሞ ተቀለበሰና አሁን በተራው በ4 ነጥብ መምራት ጀመረ። ይሄ የውድድር ዘመን ያስተማረን አንደኛው ነገር ብዙ ስዊንጎች እንዳሉት። የሆነ መሪ የነበረ ቡድን 4 ነጥብ አይደለም እንዳልኩት አንዱ ኤል ክላሲኮ ውጤት ድንገት 1 ነጥብ ሊያደርገው ይችላል። ከዛ በኋላ ያሉት ጨዋታዎች መጠናቸው ምንም ይሁን ምን ማን ነው ፕሬሸር ውስጥ የሚሆኑ? እየመራ ያለው ቡድን እኮ ነው ፕሬሸር ውስጥ የሚሆኑ። ነጥብ ያለመጣል ጫና ውስጥ የሚሆነው እየመራ ያለው ቡድን ነው። ስለዚህ ይሄ በጣም አስፈላጊ ነው። ከዚህ በኋላ ቀጥሎ የሚያደርገው ጨዋታ ከሪያል ቫያዶሊድ ጋር የሚደረግ ጨዋታ ነው በባርሰሎና በኩል። በዛው ሳምንት ከሴልታ ቪጎ ጋር ይጫወታል ሪያል ማድሪድ። ማድሪድ ነጥብ ከጣለ ያው እና ባርሰሎና ካሸነፈ ያልቃል። በእርግጥ ግን እስከ ኤል ክላሲኮ ጨዋታ ድረስ ይሄው ማርጅን የሚቀጥል ከሆነ አይታወቅም። በዚህ ዓመት አይተናል ይሄንኑ ነገር። ይሄኛው የማድሪድ ቡድን ብዙ ኃይል ያደርገው ይችላል የሚል ኢምፕሬሽን የሚሰጥ ቡድን ባይሆንም ግን እግር ኳስ ነው የሚሆነው፣ አይታወቅም። ያንን ነው ሪያል ማድሪድ ያደረገው። በተለይ መጨረሻዎቹ 2 ጨዋታዎች ኤል ክላሲኮን ካሸነፈ ባርሰሎና ከቪያሪያል እና ደግሞ ከአትሌቲክ ክሉብ ደ ቢልባኦ ጋር ስለሆነ የሚጫወተው አይታወቅም እና ትላንትና በማድሪድ ደርቢ የማድሪድ ደርቢ ነው ከሄታፌ ጋር የተደረገ ጨዋታ ነው 1-0 አሸንፏል። እስኪ ደግሞ የተወሰኑ የአድማጮቻችን አስተያየት እንቀበል። ራሺ ፈይሰል ምሽት ሪያል ማድሪድ ከግላዲያተሮች ጋር ተፋልሞ አሸነፈ ማለት ይቀላል። ደበደቧቸው እኮ እንደ ፈራ ነውም ተጫዋች ተጎቶ ወጥቷል። አርዳ ከጎላ ባሻገር አስደናቂ እንቅስቃሴ ሲያደርግ አምሽቷል። ለእኔ ግን የጨዋታው ኮከብ ፍራን ጋርሺያ ነበረ ብሎናል። ሚላኖ ኢዝ ሬድ ብሎናል ስለ ሚላን ጨዋታ። ወሰን ማንደፍሮ አርዳ ጉለር ጎል ከማግባት ባሻገር በጨዋታው አስደናቂ ብቃት ነበረው። ትናንትና ያሳየውን እንቅስቃሴ ልጁ የጨዋታ ጊዜ ከተሰጠው ባለተሰጥኦ ምርጥ ተጫዋች መሆኑን ያስመሰከረበት ነበር ብሎናል ወሰን ማንደፍሮ። አብርሃም መንግስቱ ያልተዘመረለት ጀግና ፖሊሻዊው ጃኮብ ኪቪዮር ለቦታ የሚመጥን የጋብርኤል ማጋሌሽ ሁነኛ ተተኪ መሆኑን ሲያስመሰክር፣ ሌላኛው ቡድኑ አለት የነበረው ዊሊያም ሳሊባ ግን የማጋሌሽ ያለመኖር ኮንፊደንሱን ያሳጣ ይመስላል። ዛሬም ሁለተኛውን ስህተቱን ነው የሰራው። ነጥብ ለመጣላችን ምክንያት ሆኗል። የሚያሳስብ ጥያቄ የሚሆነው አንደኛ ዴክላን ራይስ የገጠመው የሚያስታውቅ ከባድ ድካም ስገምት ኦዴጋርድ ጥሎ የሚሄደው ቦታ ለመሸፈን በሚያደርገው ጥረትና ተደራራቢ ጨዋታዎች የመጣ ነው ብሎናል። ኢትዮ ሀበሻ የሚል አድማጫችን አርሰናል ሁለተኝነትንም ሊያጣ ነው እንዴ? ሲቲ አመጣጡ ያስፈራል። የማድሪድ መቸገር ዘንድሮ አቋሙን ማሳያ ነው። ሰናይ ቀን ይሆንላችሁ ብለናል። አሰበ ማንቼው ማድሪድ ጥሩ ውጤት ነው ያስመዘገበው። ከዚህ በኋላ መሳሳት አይፈቀድለትም። በአጋጣሚው እግሩን ከነዳጁ ላይ ካነሳ ተንተፋትፎ ነው የሚቀረው። አሁን ያለው አማራጭ የሚሳሳት ማይመስለውን ባርሳ እንዲሳሳት እየተመኘ የራሱን ስራ በፍጹምነት መስራት ይኖርበታል። ባለፉት 2 ጨዋታዎች ደግሞ ባርሳ ቀድሞ እየተጫወተ ጫና ውስጥ እየከተታቸው ነው። ነጥቡ ሲሰፋ እንጂ ሲጠብ እያየን አይደለም። መርሃ ግብሩ ልክ አይደለም። ባርሳ ዋንጫ እንዲበላ ይፈለጉም ይመስላል ብሎናል። አርሰናል በሚያስደንቅ ማጥቃት ነበር። ግን ይሄ ጥሩ አስተያየት ይመስለኛል። ማለት ምክንያታቸውም እንደሆነ አላውቅም፣ ግን ብዙ ጊዜ ባርሴሎና ነው መጀመሪያ የሚጫወተው እና ለምሳሌ ማድሪድ መጀመሪያ ቢጫወት እና ማድሪድ ቢያሸንፍ ማን ነው ፕሬሸር ውስጥ የሚሆን? ሁሌ ባርሴሎና ነው የሚሆነው። አሁን ግን ለምሳሌ በተከታታይ ጨዋታዎች ላይ ሁሌ አይደለም በእርግጥ ግን ይሄ የመርሃ ግብር አድቫንቴጅ በመጠኑ ያለው ይመስላል ባርሰሎና።
የአርሰናልን ጨዋታ በተመለከተ የሚያስደንቅ ማጥቃት ነበር የመጀመሪያው። ገና በሶስተኛው ደቂቃ ነበር ጎል ሲያስቆጥሩ በቃ ፓላስ እንደተለመደው 5 ያስቆጥራል መቁጠር ልንጀምር ነው ብዬ ነበር። ነገር ግን ቀስ በቀስ እየወረደ መጣ። የዳቪድ ራያ የታይሚንግ ስህተትም ዋጋ አስከፍሎናል። ከቻልክ ግን ስለ ሚላን ሳይሆን ስለ ቲጃኒ ራይንደርስ አውራለን፣ እንደ አስደናቂ አማካኝ ትክክለኛ ኔዘርላንዳዊ ተጫዋች ነው ብሎናል። ላይካ ገነር የሚል አድማጫችን ሲጀመር ምን ተናገረ ነበር፣ ሳሊባ ጋቢ ከጎኑ ከሌለ ይደነብራል። የገረመኝ ነገር ቢኖር ግን የኪቪዮር ጥሩ ተንቀሳቅሶ እንከን አልባ ሆኖ ሳሊባ ከተሳሳተ በኋላ ግን እርሱም ደግሞ ተሳስቶ ነበር፣ ጎል አልሆነም እንጂ ይሄ ለማክሰኞ ጨዋታ ጥሩ መልእክት አያስተላልፍም። እነ ዴምቤሌ ባርኮላን የያዘው አጥቂ ክፍል ይቀጣናል። በተረፈ ግን ሊቬን በፍቅር እናጨበጭብለታለን ብሎናል። ስለ ሊቨርፑል ፍራኦል የሚል አድማጫችን አርሰናል ዋንጫ ከመውሰድ ይልቅ ሁለተኛ ሆኖ ሻምፒዮናውን መመደቡን ተያይዞታል ብሎናል።